ጭራሽ እኔንም ልትናገሪኝ ነው? ምን አይነት አፍራታ ቢስ ሴት ነሽ? ባክሽ ራስሽን ጉድ መጀመሪያ ወቂ። ዝም ብለሽ ሰው ላይ አትንጣጭሽ። ዝም በይ። እንዴት ነው ትናገራታለሽ? አንቺ ጥንዚሳ እንዴት ብትደፍሪ ነው እኔ ላይ እጅሽን የምታነሺው? አንቺ ልጄን ትመቻታለሽ? ማን አባሽ ስለሆንሽ ነው ልጄን የምትመቻት? ማነሽ አንቺ? ምንድን ነሽ? ለቀቂኝ ባክሽን እርዛ። ለቀቂኝ እርዛ። አባሽ ስለሆንሽ ነው እኔ ልጅ የምትመቻት? የቃል መንደላቀቅና እንዲሁም እልህኝነቷም አልሸነፍ ባይነቷም እንደገናም ካፈርኩ አይመልሰኝ ሆኖባት ከዳግም ጋር እሰጥ አገባ በመግባትም እንግዲህ አልማዝን ለከፋ አደጋ ጥላታለች። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ በአድራ ድራማ መተናል ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ አድራ ድራማ አዝናኝና ቁም ነገር አዘል ድራማ ነው። ልንማርበት የሚገባ ድራማ ነው ማለት ነው። በዚህም እንግዲህ ብዙዎች በጣም ስሜታዊ ከመሆንና ትዕግስት ከማጣት ባሻገር እንግዲህ ብዙ ችግሮች ይገጥማቸዋል ማለት ነው። ልክ እንደ ሰላም አሁን ላይ አልማዝን ብላ ብታዳምጥ ኑሮ ይሄ ነገር ባልተፈጠረ ነበር። ታዲያ ወደፊት የሚመጣው ትዕይንትስ ምን ይመስላል የሚለውን እናያለን ማለት ነው። ሰላም ጥፋቷን አምናም እጇን ለፖሊስ ለመስጠትም ስትነጋገርም ነበረ። በዚህም ዳግምም ማሰብ አለብን እስቲ ቆይ ተረጋጊ እያላትም ሲያረጋጋትም አይተናል። ቃልም ቢሆን ወዲያውኑ የደወለችው ወደ አቶ በኃይሉ ነው ማለት ነው። በኃይሉም እንግዲህ ጊዜ አልወሰደበትም ከች ሲል ማለት ነው። እንግዲህ አቶ በኃይሉ ሰላም ወደ እስር ቤት እንድትሄድ አልፈለገበት ምክንያት ምንድን ነው? የእውነት አዝኖላት ነው ወይስ ምን ፈልገው ነው ማለት እንግዲህ ከአልማዝ ጋር ለማሸሽ አስቦ ነው የምለው ማለት ነው። ለተንኮል ነው ብዬ ነው የማስበው። ምክንያቱም ገንዘቧን ስለሚፈልግና ከብሌን እንዳትገናኝ ስለሚፈልግ ማለት ነው። በጣም የሚያሳዝነው ነገር ቢኖር እንግዲህ አቶ በኃይሉ ለአልማዝ አላዘነም፣ ምንም ቅንጣት ያህልም አላዘነላትም እና በጣም ከባድ ገንዘብ ወዳድ እንደሆነም በጣም ይለይበታል ማለት ነው። ነገር ግን ዳግም አሁን በጣም ሊወጣው የማይችለው ችግር ነው ማለት ነው የገባ። ልክ እንደ ቃል አሁን ላይ ገንዘብ ብላ እንደገባችም ይታወቃል። ይሄ ገንዘብ እንግዲህ የሰላምን ገንዘብ ለመውሰድና እንዲሁም ልጅ ነህ በሚል ስበብ ሀብቷንም ለመውረስ ነበረ ያሰበችው። ታዲያ ይሄም ሀብቷ የሰላም ሀብት ወደ ቃል ዞሮ ከሆነ ማለት ነው በጣም አቶ በኃይሉ በጣም ብዙ ያሰቃያታል ማለት ነው። ገንዘቧን አምጭ በማለት አሁን ሰላም ወደ እስር ቤት ካልገባች እሷም አሁን በተራዋም ትሰቃያለች ማለት ነው። ከእስር ቤት ከገባች ግን ያው ሰላምን በህግ ስር ስለምትሆን ሁሉን ነገር የመጠየቅ መብትም ስላላት አሁንም ከቃል ያለውን ነገርም ሚስጥሩንም ሁሉንም እንግዲህ በዳግም ምክንያት የምታውቅ ይሆናል ማለት ነው። እንግዲህ አሁን ላይ ዳግም ሁሉን ነገር እንደጀመረው መጨረስ አለበት ማለት ነው። ነገር ግን አሁን ላይ ከአልማዝ አሻራ የሚገኘው የዳግም አሻራ ነው ብዬ አስባለሁ። ምክንያቱም መጀመሪያ ላይ ለመፈተሽም ነካክቷት ስለነበር ማለት ነው። አሁን ላይ አቶ በኃይሉ አልማዝን አልነካትም። ምክንያቱም ሰውየው አስቦ ነው ማለት ነው። ሁሉን ነገር ሴራውንም ያሴረ አስቦ ነው። እናም ሰላምንም የእውነት አይደለም እንደዚህ ያላት ማለት ነው። እኔ ወንድምሽ እያለው እስር ቤት አትገቢም አይዞሽ እያለ እንግዲህ ውሸት ማባበል ነው የሚያባብላት። እና ለማንኛውም እንግዲህ ወይዘሮ ገነትስ ምን ትሆናለች? እንዴትስ ትሆናለች? ከዚህ በኋላ ያለው ነገር ትረጋጋለች? እንደተረጋጋችም ትቀመጣለች ይሆን ወይስ ብሌንም አሁንም ሰላም እስር ቤት ከመግባቷ በፊት እናቷ መሆኑን ታውቂ ይሆን የሚለውን እንግዲህ እናያለን ማለት ነው። ነገር ግን አልማዝ በአሁኑ ሰዓት ገንዘብ ብላ
ህይወቷን አታለች ማለት ነው። ይህም እንግዲህ ከባለቤቴ ጋር እየተጣላው ነውና እንዲሁም እየሰከረ እያመሸ እየደበደበ ነበረ። እናም ከዚህ ለመራቅ ነው ሰርቼ መለወጥ አለብኝ በማለትም ወደ በኃይሉ ስራ አለ በማለትም የተቀላቀለች እንግዲህ ከዚህ በጣም ከማይረባ ስራ የገባች እና አንዳንድ ጊዜ ትዕግስትን መማር አለብን። ትዕግስተኛ ሆና ከባለቤቷ ጋር አብራ ቆይታ እንግዲህ ኑሯን ብትመራና ትዳሯንም አጽንታ ብትይዝ ኑሮ እንደዚህ ባልገጠማት ነበርና በጣም አስተማሪና አዝናኝ ድራማ ነው። ይሄ ድራማ በጣም የብዙዎችን ህይወት የሚዳስስ ነው ብዬ አስባለሁ። ምክንያቱም ከብሌን በቃ ሁሉን ነገር እንማራለን። ቅንና የዋህ እንደሆነች እንዲሁም ገነትም አሁንም የዋህና የእግዚአብሔር ሰው መሆኗንም እንማራለን። ያው መወለድ ቋንቋ ነው የሚለውንም እያሳየችን ነው ማለት ነው። የብሌን ጎረቤቷ ወይም የብሌን ያሳዳጊዋ ጎረቤትም እንዲሁም በጣም ደስ የሚልና ጎረቤቶች ምን ያህል ለጎረቤቶቻቸው ልጆች ምን ያህል እንደሚያስቡ የሚያስተምር ነው ማለት ነው። እናም ወደፊትስ ምን ይመስላል የሚለውን እናያለን። እናንተስ ምን ታስባላችሁ? ዳግም አሁን አሻራው ይገኝበታል ወይስ አይገኝበትም? ሰላም እስር ቤት ትገባለች ወይስ አትገባም? ብቻ ውስብስብ ነው ነገሩ። ሰላም ያላሰበችው ነገር ነው የደረሰባት ለልጇ ስትል ማለት ነው። እንግዲህ እቺ ውሸታም ልጇ የእውነተኛ ልጄ ናት ብላ ስላሰበችና እንዲሁም ልጄን እንዴት ትመታታለች በማለት ነው እንግዲህ ሴትዮዋ ላይ እጇን ልታሳርፍበት የቻለች ማለት ነውና እናት ምን ያህል ለልጇ መስዋዕት መክፈል እንዳለባትም ያሳያል ማለት ነው። ልጅን እንዴት ትመቻታለሽ በማለት ነበረ ጉሮምቦዋን ያነቀቻት። እና ውድና የተከበራችሁ ቤተሰብ ወደፊትስ ምን ይሆናል የሚለውን ይዤ እመጣለሁ ማለት ነው። እናም ከእናንተ የሚጠበቀው ላይክ፣ ሼር፣ ኮሜንት ያደርጋችሁ አበረታቶኝ። እንዲሁም ቀጣይ ቪዲዮ እንዲደርሳችሁ ከፈለጋችሁ የደወል ምልክቷን በማብራት አብራችሁኝ ቤተሰብ ሆኑ እያልኩኝ አብራችሁን ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ በቸር ቆዩኝ። ቻው። ስታሰር ልጄን አደራ ወንድሜ እንደባለፈ እንዳትተዋት። አትታሰሪ። እኔ መጥቻለሁ። እኔን አታምኝም እንዴ? አምናለሁ ወንድሜ። ምን አልሽኝ? አምናለሁ። የምታምኝ ከሆነ ከቃል ጋር ሆናችሁ ባንሶላ ጠቅልላት። ለምንድን ነው እሱ ራሱ ማይጠቀልለው? እሱ ያለ እኔ ሴቷ ከሬሳ ጋር መታገል ልክ ነው? በእርግጠኝነትማ የሆነ ተንኮል አስበው ነው። ከመቼ ወዲህ ነው ደግሞ ለእህቱ ማዘን የጀመረው? አይዞሽ። እንዴት የሰው ነፍስ አጠፋለሁኝ? ወይኔ አምላኬ። አይዞሽ፣ ምንም አትሆኝ። ምን ያለው እኔ በቃ እንጠቅልላት።